በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሙ ነግረክሙ አሁ ፍቅረው ለቤተክርስቲያን አንድ አምላክ ከተባሉ በወልድ ወመንፈስ ቅዱስ ስም አምኜ የምነግራችሁ ቤተክርስቲያን ልጆች ወንድሞቼ እህቶቼ ስሙ እግዚአብሔር ያክብራችሁ። መላእክትም ጻድቃንም ምስጋና መፈጸም የማይቻላቸው የእመቤታችንን ታምር ለመስራት አይነ ልቡናችሁን ያብራላችሁ። በረከቷ ልመኗ ከሁላችን ጋር ለዘላለም ይኑር አሜን። ከተአምር አስቀድሞ ይህን ህዝቡም ምዘን ልቡናቸውን ከፍተው የስሙ በዕብራይስጥ ማርያም የምትባል የእመቤታችንን ክብሯን ልዕልናዋን ምስጋናንም በልቡናቸው አኑሩት አሳድሩት። ማርያም ማለት መንግስተ ሰማያት መርታ የምታገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቡና ታስባ ትኖር ነበር። ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ። አዳምና ሔዋንም እመቤታችን ከእነርሱ ልትወለድ ተፈጠሩ። አዳም እመቤታችን ማርያም ከእሷ አብራክ እንድትከፈል ከሔዋንም ማኅፀን እንድትወለድ አውቆ ሔዋንን ሕይወቴ ነሽ ይላት ነበር። የእመቤታችን ክብሯ ምስጋናዋ ሁሉ ተጽፎ ቢሆን ምን ወራና በቻለው ነበር። ሊሰማ የሚቻለው ምን ጆሮ ነው? ሊወስነውስ የሚቻለው ምን ልብ ነው? አስቦ ሊደርሰውስ የሚቻለው እንደምን ያለ ሕሊና ነው? ነገር ግን የተቻለን ያህል ከምስጋናዋ ጥቂት እንመልከታለን። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሙሴ ድረስ ትነገር ነበር። ከሙሴ ጀምሮ እስከ እሴይ ልጅ እስከ ዳዊትም ድረስ ብዙ ምሳሌ እየታየች ትነገር ነበር። የእመቤታችን ትውልዷ አባቷ በኩል ከንጉሱ ከዳዊት ወገን ነው። በእናቷም በኩል ከሊቀ ካህናቱ ከአሮን ወገን ነው። የአባቷ ስም ኢያቄም ነው። የእናቷም ስም ሐና ነው። ስጋዊ ነገር ከማሰብ መጠበቅ ከአዳም ልጆች ለማን ተሰጠው? ኃጢአትን ከማሰብ መጠበቅ ለመላእክትስ እንኳ አልተቻላቸውም። በቀደሙ ወራት ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርደዋልና። እንደ እመቤታችን እንደ ማርያም የአብ ማረፊያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የወልድስ ማደሪያ የሆነ ማን ነው? እንደ እመቤታችን ማርያም የመንፈስ ቅዱስ ቤት የሆነ ማን ነው? ለሰው ኃጢአት ሳይሰራ መኖር ይቻለዋልን? ከአራቱ ባህርያት ከተፈጠረ ሰው ከእመቤታችን በቀር እሳትን የተሸከመ ኃጢአትንም ያልሰራ የለም። እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት። እመቤታችን ማርያም ከሴቶች ሁሉ ትበልጣለች። የእመቤታችን ማርያም ሀሳብ እንደ አምላክ ሀሳብ ነው። የእመቤታችን ማርያም መልኳ እንደ አምላክ መልክ ነው። የአምላክን መልክ ይመስላል። እመቤታችን ማርያም ንጽሕት በመሆኗ አምላክን እንዲያደርባት አደረገችው። እመቤታችን ማርያም ለአምላክ የደስታ ማደሪያ ሆነችው። እመቤታችን ማርያም አምላክን በድንግልና ወለደችው። እመቤታችን ማርያም በነቢያት ትነገር ነበር። እመቤታችን ማርያም በሐዋርያትም ትነገር ነበር። እመቤታችን ማርያም በፍጥረት አንደበት ትመሰግናለች። የቤተክርስቲያን ልጆች አክብሯል። ለእናንተ ለኃጥአን መድኃኒታችሁ ናት ስለሆነች በጎ አገልግሎትን የሚያገለግላት ዋጋውን ትሰጠዋለች። ሳትጠራጠሩ ፍጹም ልቡናችሁ መኑባት፣ እሷ መድኃኒታችሁ ናትና። በስዕሏ ፊት ስገዱ። ለስዕሉ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩም አይታወቅ። በሰማይ ያሉ መላእክት የሚደረግ ይሁን ይበሉ አሜን። አይኑ ዘተገብረ ፈውስም ቅድመ ትትወለድ ድንግልም ቤተ ክህነት ወንግስ መድኃኒተ ዓለም ኮነ ደመጽጌ ክርስቶስ እሰግድ ለተአምርኪ በአብራከ ሥጋ ወነፍስ በከመ ሰገደ ለወልድኪ ዮሐንስ በከርስ። ለእመቤታችን ስግደት እንዲገባ 3 ጊዜ እሰግድልሻለሁ። እሰግድ ለኪ እሰግድ ለኪ እሰግድ ለኪ። እግዚአብሔር ከአንቺ ሰውን ሙሽራ ከጫጉላው እንዲወጣ ከአንቺ ወጣ። እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ ድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘው ጊዜ የተሸከመ እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ። እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር ወደ እኔ ጣላት ሔዋን ሰው የሚጎዳ ማሰሪያው አንቺ የተቆረጠላት። እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ ማኅፀንሽ ያደረ። እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባሪ ከአንቺ ይወለድ ዘንድ የወደደሽ። እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትን አገልጋይን ተብለሻልና እግዚአብሔር ባህሪሽን ባህሪ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱም ከሚወደን ልጅሽ ኃጢአታችንን ያስተሰርይልን ዘንድ ለምኝልን። ልመናዋ ክብሯም በእኛ ለዘላለም በሆነች ደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገች ተአምር ይህ ነው። የቤተ ክርስቲያን ልጆች የሆናችሁ ሁላችሁ የይሁዳ ዕፃ በምትሆነው ቤተልሔም መድኃኒታችን ጌታችን ኢየሱስ ክርስቶስ በወለደችው ቀን በዕብራይስጥ ቋንቋ ማርያም የተባለች እመቤታችን ያደረገችውን የተአምሯን ኃይል ስሙ። በነቢይ እንዲህ የሚል አለና የይሁዳ ዕፃ የምትሆን ቤተልሔም የይሁዳ ነገሥታት ከነገሱባቸው አህጉራት ታንሽም ወገኖች እስራኤልን የሚጠብቃቸው ገናና ንጉሥ በአንቺ ይወለዳል የሚል ጽሑፍ አለና። ሁለተኛም ወንጌላዊ ሉቃስ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች
ክብርት እመቤታችን እንደወለደች አስረድቶ ሲናገር ሰው ሁሉ ከግብር ገብቶ ይቆጠር ዘንድ ከንጉሱ ከቄሳር ዘንድ በዚያ ወራት ትእዛዝ ወጣ ተነገረ አለ። ዮሴፍም የገሊላ ክፍል ከምትሆን ከናዝሬት ሀገር ተነስቶ ስሟ ቤተልሔም ወደምትባል የዳዊት ሀገር ወደምትሆን ወደ ይሁዳ ጸንሳ ሳለች ከእመቤታችን ጋር ይቆጠር ዘንድ ሄደ። ከዚህ በኋላ በዚያ ሳሉ የምትወልድበት ቀን ደረሰና በኩር ልጇን ወለደች። ስለዚህ ነገር አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ሲወለድና ሲጸንስ ማኅተመ ድንግልናዋን ሳይለውጥ መድኃኔዓለምን በወለደችው ጊዜ እውነተኛ ፀሐይ ክርስቶስ ከእህቱም ድንግልናዋ እህቱም ሲሆን በተወለደ ጊዜ በዘር እንደሚወልዱ እንደ ዓለም ሴቶች ልማድ መስሏት እመቤታችንን ትዳስሳት ዘንድ ሰሎሜ ቀረበች። አዋላጅቱ ሰሎሜም የድንግልን ማኅፀን በዳሰሰች ጊዜ አስሩ የእጇ ጣቶች ፈጽሞ ተቃጥለው ከእሳት እንደገባ ብራና የተኮማተሩ ሆኑ። አዋላጅቱ ሰሎሜም በመንቀጥቀጥ በመፍራት ደነገጠችና በሷ ከተደረገው ድንጋጤ የተነሳ እንደ ሬሳ ሆነች። ከመደንገጹ ልቧ በተመለሰ ጊዜ ይህች አዋላጅቱ ሰሎሜ የተቃጠሉ የእጇን ጣቶች ለእመቤታችን አሳየቻት። እመቤታችንን ፈጽሞ የማይዳሰሰውን እንደምን ደፍረሽ ዳሰስሽው? ይህን ጽንስ ያለ ዘር ብእሲ በገናና መልአክ ብስራት እንደሆነ አላወቅሽውምን? ብላ አዋላጅቱን ሰሎሜን ገሰጸቻት። ልደቱም ከሰው ልቡና የረቀቀ ነው፣ አይመረመርም። አሁንም መጥተሽ ወደሱ ቀርበሽ በድንግልና ለወለድሁት ለሱ ስገጅለትና ለምኚው ካህሊነቱንም ታውቂ ዘንድ ዛሬም በዚች ቀን የሚደረግ ድንቅ ተአምራትን ታይ ዘንድ ፈጽሞ በተቃጠሉ በእኒህ በጣቶችሽ ዳስሽው። በእኒህ በጣቶችሽ ዳሰሽው። ይህችም አዋላጅ ሰሎሜ የድንግልን ልጅ በስጋ በዳሰሰችው ጊዜ የተቃጠሉ እጆቿ ፈጽመው ዳኑ። የወንጌል ልጆች ሆይ ይህችን ተአምር አይታችሁ አድንቋት። መሬታዊ ስጋን በመዳሰስ ጊዜ የአዋላጅቱ የሰሎሜ ጣቶች በፊት ተቃጥለዋል። ዳግመኛም ሁለተኛ መለኮትነት ያለው እሳትን በመዳሰስ ጣቶቿ ፈጽመው ድነዋልና ይህችም አዋላጅ ከደዌዋ ስለዳነች ያን ጊዜ ዘለለች። ዛሬ ግን በዚች ቀን ፈጽሞ ደስ የሚላት ሰሎሜን ብቻ አይደለም ከድንግል ክብርት እመቤታችን ስለተወለደው ሰው ሁሉ ደስ ይለዋል እንጂ። ይኸውም በዳዊት ከተማ የተወለደ የባህርይ አምላክ ነው። በዚች ቀን ፈጽሞ ደስ ያላለው የመድኃኔዓለም የመወለዱን ነገር በሰማ ጊዜ የቤተልሔምን ሕፃናት ሁሉ ይገድሉ ዘንድ እስከ ማዘዝ ደርሶ ነፍሱ የተሸበረች የተረገመ የሄሮድስ ሁለተኛው ነው። ፈጽሞ ደስ ያለው ግን ለገናና አምላክ መወለድ ብር፣ ወርቅ፣ ዕጣን፣ ከርቤ ያመጡ የሰብአ ሰገል የዮሴፍና የሰሎሜ ወገን ነው። ይህችውም እመቤታችን የክብር ባለቤት ጌታን በወለደችበት ሰዓት ጊዜ በአዋላጅቱ ጣቶች ላይ ያደረገችው የተአምራት መጀመሪያ ይህ ነውና ልመናዋ ክብሯን በእኛ ለዘላለም በእውነት ይደርብን፣ አሜን። ወላዲተ አምላክ ማርያም እንበለ ሰብሳብ ወሩካቢ በይነዛ አቅረብኩ ለኪ ንስተቃል ባቢም ፈተቲሙ በረከታፉኪ ማዛ ከርቤ ለነዳይ በእሲ ወለዘረከቦ ምንዳቤ ህብስተ ከፈተቲ ኢሳያስ ስብሐት ለኪ ማርያም ቦልቆ መላእክት ዛሬም ስብሐት ለኪ ማርያም ቦልቆ ጻድቃን ዘገዳም ስብሐት ለኪ ማርያም ቦልቆ ዘሩ ለአዳም ስብሐት ወክብሮ ሰጊድ ለተአምርኪ ወተአምርኪ ተፈሳ ኩሉ ዓለም። ከእመቤታችን ከእናታችን ከቅድስት ድንግል ማርያም ረድኤት በረከቷን ጣዕመ ፍቅሯን ያሳድርብን። ሰላም ያሳድርከን አምላካችን ሰላም ዋለን። በቸርነት ጠብቀ ለመንግስት የበቃን አድርገን። የታመሙትን ፈውስልን፣ የተራቡትን በቸርነት መግብልን። በዳግም ምጽአት መጣ ጊዜ ለመንግስት የበቃን አድርገን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኃ ነሐሴ።
አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 5 በዚች ቀን ሌላው አብርሃም አረፈ። የዚህም ቅዱስ ወላጆቹ ባለጸጎች ናቸው። በተግሳጽና በፈሪሃ እግዚአብሔርን በማስተማር አሳደጉት። ባደገ ጊዜም ያለ ፈቃዱ አጋቡት። እግዚአብሔርም ወደሚፈቅደው ይመራው ዘንድ ሲለምን ኖረ። በሰባተኛውም ቀን በአልጋው ላይ ሳለ የእግዚአብሔር ቸርነት አነሳስቶት ከጫጉላ ቤቱ ወጣ። ብርሃን እየመራው ሂዶ ባዶ ቤት አግኝቶ በውስጡ ገብቶ ኖረ። ምግቡን ከሚቀበልባት ከጥቂት መስኮት በቀር መዝጊያ ሰርቶ ደጁን ዘጋ። ዓለምን ከተወ በ10ኛው ዓመት አባትና እናቱ ብዙ ጥሪት ትተውለት ሞቱ። እርሱ ግን ለድሆችና ለችግረኞች በትኖ በጾምና በጸሎት ተወስኖ እየተጋደለ ኖረ። ከአንድ አጽፍና ሰሌን በቀር ምንም ጥሪት አላኖረም። እንዲህም ሆኖ 10 ዓመት ተጋደለ። እግዚአብሔርም ትዕግስቱን አየ። በአንዲት ሀገርም አረማውያን ነበሩ። ከታናሾቻቸው እስከ ታላላቆቻቸው ወደ ሃይማኖት ሊመልሳቸው የሚችል የሌለ። በአንዲት ቀንም አባ አብርሃምን ጳጳሱ አሰበው። ብርታቱንና ብልህነቱንም አይቶ ቄስ እንዲሆንና እነዚያን አረማውያን እንዲመልሳቸው አስገድደው። በግድ አስጨንቆም ቅስና ሾመው። ወደዚያም ቦታ ደርሶ ቤተ ክርስቲያን ሰራ። እነዚያን አረማውያን እርሱን ፈጣሪያቸውን ወደ ማወቅ ይመልሳቸው ዘንድ በውስጧ ወደ እግዚአብሔር ጸለየም። በአንዲት ቀንም ወደ ጣዖቶቻቸው ቤት ገባ። ያን ጊዜ ጣዖታቱን ከመቀመጫቸው ጣላቸው። የአገር ሰዎችም ባዩ ጊዜ ቁጣን ተመልተው አብዝተው ደበደቡትና ከአገር አባረሩት። በጠዋትም በቤተ ክርስቲያን ውስጥ ሲጸልይ አገኙት። ሁለተኛም በገመድ አስረው ወደ ከተማው ውጭ ጎትተው በላዩም አፈር ቆለው እንዳይሞት ጥቂት መተንፈሻ ትተው አልፈው ከዚያ ሄዱ። በእግዚአብሔርም ኃይል ተነስቶ ሄደ። ስለ መመለሳቸውም ሲጸልይ አገኙት። በእንዲህ ያለ ስራም እየተጋደለ 10 ዓመት ኖረ። የክብር ባለቤት እግዚአብሔርም ትዕግስቱን አይቶ ወደ ቀናች ሃይማኖት ልባቸውን መለሰ። በአብ በወልድ በመንፈስ ቅዱስ ስም ከታናናሾች እስከ ታላላቆች ድረስ ሁሉንም አጠመቃቸው። የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ ሃይማኖትም ጸኑ። ከዚህም በኋላ በሃይማኖት መጽናታቸውን ባየ ጊዜ ከንቱ ውዳሴ እንዳያመጡበት ፈርቶ ወደ እግዚአብሔር ጸለየ። አገሪቱንም በመስቀል ምልክት አማተበባትና ማንም ሳያውቅ ወጥቶ ወደ ሌላ አገር ሄደ። ሰይጣንም በሚያስፈራው በብዙ ስራ ይፈታተነው ነበር። ቅዱሱም የክብር ባለቤት በሆነ በጌታችን ኃይል አሸነፈው። ጽኑ በሆነ ተጋድሎም ኖረ። ያለ እንባም ሰዓት አላለፈችውም። በጥርሶቹ አልሳቀም፣ በከንፈሮቹም ፈገግ አላለም። ስጋውን ቅባት አልነካውም። ስጋውንና ደሙን ከሚቀበልበት ጊዜ በቀር ፊቱንና እግሩን አልታጠበም። እናትና አባቱ በ6 ዓመቷ ትተዋት የሞቱ እህት ነበረችው። ስሟም ማርያ ይባላል። ዘመዶቿም ወደ አብርሃም አምጥተዋት ፈሪሃ እግዚአብሔርን 20 ዓመት እስከሆናት ድረስ ትህትናንም እያስተማራት በእርሱ ዘንድ አደገች። ከዚህም በኋላ ሰይጣን ቀንቶባት ከአንድ መነኩሴ ጋር አፋቀራት። ድንግልናዋንም አጠፋች። ልብሷንና አስኬማዋን ለውጣ ወደ ሌላ አገር ሄደች። አባ አብርሃምን በዚያች ሌሊት ታላቅ ከይሲ ርግቢቱን ሲውጣትና ጥቂት ቆይቶ ከእግሩ በታች ሲተፋት ራእይን አየ። በማግስቱም ማርያ ከቦታዋ ታጣች። አባ አብርሃምም ደነገጠ። ወደ እግዚአብሔርም ከብዙ እንባ ጋር ጸለየ እርሷን ያገናኘው ዘንድ። ከጥቂት ወራትም በኋላ እህቱ ያለችበትን አባ አብርሃም ሰማ። ሰዎችም እንዳያውቁት የምንኩስናውን ልብስ ለውጦ ፊቱንም ተከናንቦ የወታደር ልብስ ለብሶ በፈረስ ተቀምጦ ወዳለችበት አገር ሄደ። ከዚያም ደርሶ ማርያ ወዳለችበት ገባ። የመሸተኛንም ልብስ ለብሳ ባያት ጊዜ እጅግ አዘነ። ነገር ግን እንዳትሸሸው እንድታውቀው አልሆነም። ከዚህም በኋላ ለሚያገለግላት አሽከር ከማርያ ጋር የሚደሰትበት መብልና መጠጥ እንዲያዘጋጅ የወርቅ ዲናር ሰጠው። ለርካሽ ስራ እንደሚፈልጓት ሰዎች ይመስላት ዘንድ። ከራት በኋላም ወደ ውስጠኛው ቤት አስገባት። በሩንም ዘጋ። እጇንም ይዞ ራሱን ገለጠላት። ባወቀችውም ጊዜ ድንግጣ እንደ በድን ሆነች። ልጄ ሆይ አይዞሽ፣ ከእግዚአብሔር በቀር ከኃጢአት ንጹሕ የሆነ የለም። ነገር ግን ወደ ንስሐ ተመለሺ፣ ወደ ቦታሽም ገብተሽ የቀድሞ ስርዓትሽን ያዢ አላት። እርሷም እሺ አለች። በነጋ ጊዜም ወስዶ ፈረሱ አስቀመጣትና ደስ እያለው ተመለሰ። እህቱን ከሰይጣን እጅ ማርኳልና። ወደ ቦታውም በደረሰ ጊዜ ቤቷን ደጅ ዘግቶላት ማቅ በመልበስ እየተጸጸተች የተጋድሎንም ስራ እየተማረች በብርታቷና በተጋድሏ ያዩ ሁሉ እስኪያደንቁ ጸንታ ኖረች። እግዚአብሔርም በዚህ ቅዱስ ሰው እጆች ድንቆች ታምራቶችን አደረገ።
አጋንንትን በማስወጣት በሽተኞችን በማዳን ከአንዲት ዓመትም በኋላ የማርያን ንስሐዋን አይቶ በሰባ ዘመኑ የተመሰገነ እግዚአብሔርን እያመሰገነ አረፈ። ማርያ እህቱም ከልቅሶ ጋር ትህርምትን በማብዛት ቀንና ሌሊት እየተጋደለች ሌሎች 5 ዓመታትን ኖረች። ከዚያም በኋላ አረፈች። ያዩአትን በፊቷ ውስጥ ስላለው ብርሃን እግዚአብሔርን አመሰገኑት። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን በጸሎታቸው ይማረን ለዘላለሙ አሜን። አርኬ ሰላም ለአብርሃም ዘተሰደ ወተዘብጠ እምህርትምና ወካህድ አረማውያነ እስከሜጠ ወነፍሰ እህቱ ጽዮ እማፈከይሲ መሰጠ እስመ ኢጸግበ እንተጋድሎ እስከ እድሜሁ ሰለጠ መዋላ ዓመታት 70 ኮናሁ ህዳጠ። በዚችም ቀን የከበረ ተጋዳይ ወታደር ዮሐንስ አረፈ። የዚህም ቅዱስ ወላጆቹ ክርስቲያኖች ናቸው። እርሱም በካህዲ በኡሊያኖስ ሰራዊት ውስጥ ወታደር ሆነ። ንጉሱም ከባልንጀሮቹ ወታደሮች ጋር ላከው። የክርስቲያን ወገኖችንም በሚኖሩበት ቦታ ሁሉ እንዲያሰቃዩአቸው አዘዛቸው። እርሱም ለባልንጀሮች ጭፍሮች ክርስቲያኖችን እጅግ እንደሚጠላቸውና እንደሚጣላቸው ይገልጽላቸዋል። በጭልታም ገብቶ በጎ ነገርን የሚሹትን ሁሉ ይሰጣቸዋል፣ ያጽናናቸዋልም። ሁልጊዜም ይጸልያል፣ ይጾማል፣ ይመጸውታልም። የቅዱሳንንም አኗኗር ኖረ። ምስጉን እግዚአብሔርንም አገልግሎ በሰላም አረፈ። ለእርሱም ለጌታ ምስጋና ይሁን። የቅዱሳንም በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። አርኬ ሰላም እብል ለዮሐንስ ሐራዊ እምአብያጺሁ ዘሃባ ህገ ክርስቲያናዊ ለምእመናን ያሰኒ በይነ ይቀትል ወያደዊ ጸዎን በይነዝ እግዚአብሔር መሐያዊ ለከብካበ ሰማይ ድልው ለዝንቱ መራዊ። በዚችም ቀን የደብረ ቢዘን አባ ፊልጶስ አረፈ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። አርኬ ሰላም ለፊልጶስ እንተክህለ ያዕዱ ለዘጸዎ በሲ ለይሂዘ ክረምት ምነ ሞገዱ ወምኒሁ አብ እለ በመንፈስ ተወልዱ እንዘይዜኑ ኃይሎ ወምግባረ ጽድቁ ይንእዱ ስሙ አቲሁ ወፃ ለዓለም በአውዱ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም አሜን። ዘአቅረብኩ ማኅሌተ አዘኪረ አላፈ እምለተ ጸመድኩ ዘልፈ ለላ አነብብ ተወከፍ ዘንዴተ መጽሐፈ እንተረሰይ ከግዚኦ ጸሪቀ መለት ህኩፈ እምላቡ ብሏን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕት ወጻድቃን ደናግል አዲው መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋይ ልሂቅ ወንዑስ ሕፃን ለዘጻፎ በክርታቱ ለዛ አጻፎን ዘደረስ ለዛ አንበቦ ለዘ ተርጎም በልሳን ሐዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባ ስውር ይማረን ኢየሱስ ክርስቶስ አሜን። የቅዱሳን አባቶቻችን የቅዱሳት አንስት እናቶቻችን ረድኤት በረከታቸው ይደርብን። ሰላም ያውለን፣ ሰላም ያሳድረን። አምላካችን ሰላም ያውለን፣ በቸርነቱ ጠብቆ ለመንግስቱ እንዲያበቃን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።